ልፍስፍስ ወንዶች ናችሁ በትዳራችሁ ላይ ማለት ነው የምትማግጡ ሰዎች። ደግሞ እኮ አትረቡ ብትረቡ ኑሮ ሌላ ሰው የትጋባ ሌዳችሁ ያላችሁን አሽሞን ሙናችሁ ትጠቀሙት ነበር። አንተ ነህ እኮ ወንድ ልጅ በነገራችን ላይ ስንፍናው ነው እንጂ ያው ነው ደሴም ቤትህም ያለችውም ሴት ናት፣ ውጭ ላይ ያለችውም ሴት ናት። ግን አጠቃቅሙን ካልቻልክበት ያንተ ድክመት ነው ወንድሜ፣ ልንገርህ ብዬ ነው። በነገራችን ላይ ሀዊ የምትናገራቸው ነገሮች እኔ በጣም ያስደስቱኛል። ለምን መሰላችሁ? እውነቱን ነጭ ነጩን ስለምትናገር። አንዳንድ የማይረባ ወንድ አብረው ብዙ ዋጋ የከፈለችን ሴት ይተውና ሌላ ሴት ያምረዋል ገንዘብ ሲያገኝ። በችግሩ ጊዜ የነበረችን ሴት ይተውና ዛሬ ላይ ያንን ሁሉ ውለታ ያንን ሁሉ አመድ የመሰለውን ሰውነቱን ጭምር እንዲወዛ አድርጋ ለውጣው አፈርድሜ በልታ ከዛ ይችኛዋን ለማቃጠል ይለፋል፣ ይችኛዋን በሽተኛ ለማድረግ ይለፋል። አብዛኛው ጊዜ አንዳንድ የማይረቡ ሰዎች ላይ ይሄ ነገር ይታያል። እና ገና ትናንትና የመጣችውን ምንም ዋጋ ያልከፈለችውን አንቀባሮ ለመያዝ ወይንም የሆነ ነገር ለማድረግ ሲጋጋጥ ይችኛዋን ለማናደድ ሲጥሩ እናያቸዋለን። ሆኖ ግን እዛም ጋር ሄደው ሶብረው አይቀጥሉም። ልማዳቸው ይቀጥላል። ገብቷቸዋል። የተወሰነ ጊዜ አብረው ሊቀጥሉ ይችላሉ። ነገር ግን ደግሞ ዘላቂነት አይኖረውም ማለት ነው። እናም እዚህ ጋር እንባ ያፈሰሱት እንባ የገፉት ግፍ አያስቀምጣቸውም፣ በእጥፉ ይመልስላቸዋል። ወይ ሴቷን በድሏት እንደ ልማዱ ይሄዳል፣ ወይንም የዛች ትቷት በድሏት የመጣችው ሴት እንባ ይችኛዋ አፈርድሜ አብልታ ትበድለዋለሽ ማለት ነው። ይሄ ነው እየሆነ ያለው። እና እቃ ቢለዋወጥ ምን ማማሰያ ቢለዋወጥ ወጣ ያጣፍጥም ነው ነገሩ። እና አብራ ዋጋ የከፈለችውን ሚስቱን አንቀባሮ ማየት ሲገባው ተንከባክቦ እንቁላል አድርጎ ችኮ እኔ ሰው እንደሆን ከጎን የሆነች ናት፣ ዋጋ የከፈለችልኝ ናት፣ ብዙ ነገር የሆነችልኝ ናት ብሎ ተንከባክቦ አስደስቶ ማየት ሲገባው፣ ነገር ግን በሌላ ሴት ለማቃጠል፣ ለማናደድ፣ ለማስቀናት ብዙ ነገር ሲደረግ እናያለን። እና ምን ከዛ ቢኬድ ምንም የተለየ ነገር አይገኝም። እንደውም የሌላ ሰው ጸባይ በአዲስ ማሟሸት፣ እንደገና በአዲስ መተዋወቅ፣ እንደገና ሌላ ባህሪ መላመድ በራሱ በጣም ነው የሚያስጠላው በነገራችን ላይ ማለት ነው። እና ብልጥ ሰዎች ግን ሚስታቸው ላይ ኢንቨስት ያደርጋሉ። ከሚስታቸው ላይ ጋር ሰላም ለመፍጠር የልጃቸው እናትን ለማስደሰት ይጥራሉ። እነዚህ ብስል ወንዶች ከስንት አንድ የሚገኙ ናቸው። አንዳንድ የማይረቡት ግን ሚስታቸውን ስም አብረው በልተው አብረው ጠጥተው አብረው ኑረው ለሌላ ሰው ሲያሙ ይገርመኛል። ምክንያቱም ያ ሰው እሷን አዋረድኩኝ ሲል የሚዋረደው እራሱ ነው በነገራችን ላይ። ምክንያቱም እዚህ ጋር ዋጋ የከፈለችለትን እወድሻለሁ እያላት አብራ በልታ አብራ ጠጥታ አብራ ተኝተው አብረው ብዙ ነገር አሳልፈው ለሌላ ሰው ማማት ማለት እጅግ በጣም ያሳፍራል። እሱ አይደለች የምትዋረደው፣ እራሱ ነው። እራሱ የሚያመው ሰው ነው የሚዋረደው። ገባችሁ? እሷ በፍጹም ልትዋረድ አትችልም፣ በሴት የሚሆን በወንድም ማለት ነው። እና ምንም ቢቀየር ምንም የተለየ ነገር አይኖርም። እና ከሚስቱ ላይ ኢንቨስት አደረገባት ማለት እያማረች እየተዋበች ከሌላው በተሻለ የማታምርበት ምክንያት የለም። እዚህ ጋር ለእሷ በነገር እየወጋ እንክብካቤ ሳያደርግላት የውጭ ሴት ያያል። የውጭ ሴት ሀሳብ የሌለባት ከዛም ተፍ ተፍ እያለች ራሷን ትጠብቃለች። ግን ደግሞ ያችም ሴት ትዳር ስትይዝ ዞራ እንደዚችኛዋ ነው የምትሆነው። ገባችሁ? ትዳር ሲይዙና ሳይይዙ አንድ አይደለም። ትዳር ሲይዙ ለልጃቸው ያስባሉ፣ ለባላቸው፣ ለቤት አስቤዛ፣ ለብዙ ነገር ሊያስቡ ይችላሉ። በዛ ምክንያት ሊጎሳቆሉ ይችላሉ። ይህን ደግሞ መርዳት የሚችለው ባልየው ነው ማለት ነው። ከጎን ሆኖ በማበሸር አይዞሽ በማለት አንዳንድ ነገሮችን በመረዳት ሰላም በመስጠት በመሳሰሉት ማለት ነው። እና እቤት ያለችውን ሴትም ከተንከባከባት የማታምርበት ምንም አይነት ምክንያት የለም። 4 ነጥብ። እና ለሩታ የተላለፈ መልእክት አለ ማለት ነው። አዲላ ሽሪ ይላል።
ይድረስ ለሩታ። ልቡ የሸፈተን ሰው ከመለመን ይልቅ ያንን ጉልበት ራስን ለመገንባት መዋሉ ይሻላል። አንቺ ራስሽን ስታከብሪና በራስሽ ስትቆሚ ነው ላንቺ ያለው ፍላጎት የሚመለሰው። ፍላጎት ጥያቄ እንጂ ልመና መሆን የለበትም። ልመናሽ ቢሳካና አብርሃም ወደ ቤቱ ቢመለስ እንኳን የሚመለሰው በፍቅር ሳይሆን በሐዘኔታ ነው። በርህራሄ ላይ የተመሰረተ ግንኙነት ደግሞ ለጭቅጭቅና ለንቀት የተጋለጠ ነው። ፍቅር በግዴታ ወይንም በልመና የሚገኝ ከሆነ ፍቅር መባሉ ይቅርና ባርነት ይሆናል። የሆነው ነገር ሁሉ ለበጎ እንደሆነና ለቀጣዩ ማንነትሽ ግንባታ አስፈላጊ መሆኑን አምነሽ በመቀበል ወደፊት ለመሄድ ሞክሪ። አሁን ያለሽበት ስቃይና መሰበር የድሮ ማንነትሽ እያቃጠለው ነውና አይዞሽ። ከአመዱ ውስጥ የምትወጣው አዲሷ ሩታ ካለፈው በበለጠ አስተዋይ፣ ራሷን የምትችልና የማትበገር ትሆናለች። ስብራት አንዳንዴም ጥሩ ነው፣ የለውጥ መጀመሪያ ነውና አሁን ላይ የሚሰማሽን ስቃይ መቆጣጠር ባትችም ለስቃዩ የምትሰጪውን ምላሽ ግን መቆጣጠር ትችያለሽ። ትዳርሽንም ሆነ ያለፈውን ክስተት መለወጥ ላትቺ ትችያለሽ። ስለዚህ ትኩረትሽን ዛሬ በምትሰሪው ስራ፣ በልጅሽና በራስሽ ደህንነት ላይ ብቻ አድርጊ። እኔ ከተከሰተው ነገር በላይ ነኝ ብለሽ ለራስሽ ንገሪው። ደስታሽን በሌላ ሰው እጅ ላይ ወይንም አብርሃም ላይ አታስቀምጪ። ፍሬድሪክ ኒትሽ የማይገድልሽ ነገር ሁሉ ያጠነክርሻል ይላል። ስለዚህ ስብራትሽን ተጋፈጩ። አሁን ላይ የተፈጠረብሽ ነገር ስብራት መቋቋሚያ አቅምሽን እየፈተነ ነው። ዛሬ የምታሸንፊው እንባ ነገ ለምትገነቢው ጥንካሬ ግንብ መሰረት ይሆናል። ስቃዩን ወደ ማስተዋል፣ ስብርባሪውን ደግሞ ወደ መሳሪያነት ለውጩ ይላል። ለሩታ የተላለፈ መልእክት ነው። በነገራችን ላይ ይሄ ልጅ የጻፈው ጽሁፍ ዋው ያበደ ነው። በቃ ደስ የሚል መልእክት፣ አሪፍ መልእክት ነው ያስቀመጠው ማለት ነውና እጅግ በጣም ደስ የሚል ትክክል የሆነ ነገር፣ ለሰው ልጅ ጠቃሚ የሆነ ነገር እንኳን አይደለም ቀርቶ ለሩታ ለሌሎችም የሚጠቅም ነገር ነው የጻፈው ማለት ነውና ይሄን በቃ ጊዜ ሰጥቶ ይሄን ያክል ነው ሩታዬ ሰዎች የሚወዱሽ ማለት ነው። ይሄን ያክል ጊዜውን መስዋዕት አድርጎ ይሄንን በሚጽፍበት ስንት ነገር ማድረግ ይችላል እኮ በአሁኑ ሰዓት ላይ ማለት ጊዜ ወርቅ ነው። ወላሂ ጊዜ በጣም ወርቅ ነውና ይሄንን መስዋዕት አድርጎ እንኳን ራሱ ጽፎ ነው የፖስተው ማለት ነው። ያ ማለት ላንች ብሎ ነውና ደስ የሚል ነገር ነው። ይሄን ያክል ነው ሰዎች የሚያስቡልሽ የሚወዱሽ። አንቺ ብልጥ እናንተን ከሆንሽ ማለት ነው እውነት የወዳጆችሽ የሚመክሩሽ ነገር ተቀበይ ማለት ነውና ከሀ እስከ ፐ ከትንሽ እስከ ትልቅ አንቺ ጋር ከጎንሽ ለመቆም በጣም እጅግ በጣም የሚደንቁ ልጆች አሉ። እጅግ በጣም ያልተወራላቸው ስንቶች አሉ። ስንቶች ያንቺን ደስታ የሚፈልጉ ከጎንሽ የሆኑ ስንቶች አሉና ፈጣሪ ይጠብቃቸው እነሱንም። አንቺም ደግሞ እንግዲህ ይህን ምክር ሰምተሽ የምትተገብረው ያድርግሽ ውዶች። እስካሁኑ ቪዲዮአችን ይህን መስል ነበር። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ።